አትደብረኝ። እኔ እኮ ህጋዊ ሚስቱ እያለሁ እሱ ግን ለአንቺ ስም አውጥቶልሻል። ማለት የምን ሚስት? ምን ነው ጄሪ ሚስት አይደለችም ብሎ ካለሽ እንዴ? አንቺ የአምና ሚስት ነሽ እንዴ? አዎ መርጦኝና ፈልጎኝ ያገባኝ ሚስቱ ነኝ። እናም ደግሞ ከዚህ በኋላ ከባለቤቴ ራቂ እሺ? እኔ ነኝ ያበላሽሁት? ድሮም አንቺ ነሽ መሀላችን የገባሽ ነገሮችን የምታበላሹ። ግን አምናን ለምን ደበቀኝ? እሱ እኔ ምን አውቄልሽ? ምናልባት ደግሞ መጠቀሚያ ሊያደርግሽ ይሆናል። አሁን አትነፋረቂ። በቃ አሁን ተሽሎሻል። እዚህ ቁጭ ብለሽ የሰው ህይወት አትበጥብጪ። ከዚህም ቤትም ሆነ ከአቶ አምናን ህይወት መውጣት አለብሽ። እሺ ይቅርታ፣ ህይወትሽን ስላበላሽሁት። ያንቺ ቅርታ ነገሮችን አያስተካክልም። ባይሆን ከዚህ ቤት ብትሄጂ ለሁላችንም የተሻለ ነው። እሺ አሁን እሄዳለሁ። እማግዝሽ ነገር ካለ መጠየቅ ትችያለሽ። ደግሞ የኔ ህይወት የሚበጠበጠው አንቺ ጥለሽኝ ስትሄጂ። ቤሊ ተረጋጊና ሁሉንም ነገር ላስረዳሽ። ሁሉንም እንዳስረዳኝ። አንቺ ብቻ ተረጋጊ እንጂ ሁሉንም ነገር አስረዳሻለሁ። ቤሊ እባክሽ። ቤሊ እኔ ጄሪን ያገባኋት አፍቅሬያት ሳይሆን ግዴታ ማግባት ስለነበረብኝ ነው እንጂ እኔ አንቺን ነው የምወደው። እኔና አንቺ አንድ ላይ እንዳንሆን ብዙ የማይፈልጉ ሰዎች አሉ ከናዛራ ውጭ። ሚስጥረኛ በህመም ምክንያት ሁሉም ነገር ረሳሽ እንጂ እያንዳንዱ ነገር ታውቂ ነበር እኮ። ጄሪ እንደዛ የሚያደርጋት ቅናት እንጂ እንደማልፈልጋት በደንብ ታውቃለች። ታዲያ ለምን አፈጠጡ? አሁን ባለሁበት ሁኔታ ያንን ማድረግ አልችልም፣ ግን ቃል እገባልሻለሁ ሁሉንም ነገር አስተካክላለሁ። ለዛ ደግሞ አንቺ እንድታግዢ እፈልጋለሁ። ቤሊ እባክሽ ጥለሽኝ አትሂጂ። አሁን ባለሁበት ሁኔታ በጣም ከብዶኛል። እሺ በቃ ተረጋጊ። ተረድቼዋለሁ። አልሄድም። በጣም አመሰግናለሁ ሚስጥረኛ። አልኳት አስቤበት አይደለም። እሱንም አነግረሽኛል። ማለትማ የፈለኩት እንደዛ እንዳደርግ የገፋፋችኝ የልጅ ሞረድ እሷ እጇ እንዳለባት ጠርጥሬያት ነው። እንዴት እንደዛ ልታደርግ ትችላለች? አንቺ በምን አወቅሽ? ልጅ የወረደው ዶክተሯ እንዳለችኝ ከሆነ መድኃኒት ወስጄ ነበረ። ታዲያ ልጅ አምነን እንዴት ይህን ሳይነግረኝ ቀረ? አይ እሱም ይህንን አያውቅም። እንደወረደ ብቻ ነው የሚያውቀው። እንዴት ሳትነግሪው ቀረሽ? ለምን ስደበቅሽው? በሰዓቱ አምነን በጣም ተናዶ ነበረ እና ይህንን ከነገርኩት ደግሞ ሌላ ነገር እንዳይፈጠር ብዬ አስቤ ነው። አያቴ እኔ አምነንን በጣም ነው የምወደው። እሺ አለቃ፣ ባለፈው ያልከኝን ጉዳይ አጣርቼ ነበር እና አዲስ የተገኘ ነገር አለ? አዎ አለቃ፣ ፈልጋት ያልከኝ የደፊኔ ልጅ አለች። ማናት? ከዩቴን ሳመሰቃቀሉ ነበር። ንገረኝ፣ ማናት? ላደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ። የገባችበት ገብቼ እገላታለሁ። አለቃ፣ ያቺ ሴት በእናንተ ቤት ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን? ሲፈን? እርግጠኛ ነህ? ነው አቶ አምነን በእጁ ነፍስ ጠፍቶበታል። ነፍሱም ሲጠፋበት የጠራው ሰው ቢኖር ያን ዶክተሩን ነው። የአክስቱ እንትን የነበረውን ዶክተር የነበረውን እናም ለሱ ይነግረዋል። አቶ አምነን በጣም የዋህ ነው። እንደገናም ደግሞ ለጄሪ ለአብራት ለምትሰራው ለስራ ባልደረባውም ሜሊክን እንደገደለው ይነግራታል። በጣም ትደነግጣለች። እሷ ሩጣ ወደ ቤት መታ ልትነግረው የፈለገችው ለሜሊክን እንደሆነ ይህን ሁሉ ነገር ሲያደርግ እንደነበረ ምናምን ትነግረዋለች። ልትነግረው ነበረ አመጣጧ። እሱ ግን ነፍሱን እሱ እንደገደለ ሁሉንም ነገር እንዳወቀ ይነግራታል። ወይዘሮ ሜርሲ ከዚህ ሁሉ ጀርባ እሷ እንዳለች ግን ማንም ሰው እስካሁን አላወቀባትም። እየሮጠች ነበረ ወደ ቤት የመጣችው፣ ምክንያቱም ሜሊክን እየተከታተለው እንደሆነ ስለነገራት። ስለዚህ እሷን ሊያገኝ ነበረ። ነገር ግን ይሄ ሁሉ ነገር አልሆነም። እሷ እየሮጠች ወደ ቤት ስትመጣ ሲፈን እንዴ ምንድን ነው ምን ሆነሽ ነው ስትላት፣ እንዴ እየሮጥኩ ነዋ፣ ምን እኔ መሮጥም አልችል መስሎሽ ነበር እንዴ ስትላት፣ ኧረ ነው
ብላ ትታት ትሄዳለች። የሲፈን ሁሉም ነገር እየተጋለጠባት ነው። ሲፈን ለሜርሲ ጋር እየሰራች ነበረ። ነገር ግን ዶክሜንቱን ሁሉ ቀይራ ነበረ ለሜሊክ የሰጠችው። ሜሊክ የሜርሲ ተላላኪ ነው፣ የሜርሲ ሰራተኛ ነው። የሲፈን ደግሞ ያቺ ሴቷ ነች። ሴቷ ሁሉንም ነገር አበላሽተዋለች። እሷ ወስደው ሁሉንም ነገር እንትን ብለዋለች። አሁን ግን ሁሉም ነገር ተደርሶበታል ማለት ነው። ከዛም ደውሎም የጠራው እሱን ሲሆን ቀብሮት ወደ ቤት ሄዷል። ወደ ቤት እየተደነባበረ ነበረ የሄደውና ላክስቱ አብሮ የምትሰራው ልጅ ላክስቱ ለአያቱ ተነግረዋለች። አያቱም ደንግጣ ይሄን አምነን መስማት አለበት ልጅ ትላለች። የአምነን አያትና አክስቱ በጣም የሚያስቁ ናቸው። ድራማቸው በጣም ያስቃል ማለት ነው። ምክንያቱም ሜርሲ እንዲህ ቁልትልት እያደረጋች እኔ የምልሽ መቼ ነው ግን የምታገቢው? እንደው እንዲቆማሽ ቀር ልትሆኝ ነው ስትላት፣ ያግብቶ የፈታ እኮ ቁሞ ቀር አይባልም አክስቴ አያቴ ስትላት፣ አግብቶ መፍታትንም ቁም ነገር አደረግሽው አይደል ትላታለች። እንደዛ አላልኩኝም እንደዛ አላልኩም ትላለች። እና ታዲያ እንዴት ነው ስትላት፣ አይ አግብተሽ ለወጩ ከሆነ ችግር የለውም ለሰርግሽ እኔ እችልሻለሁ። ከዚህ ቤት ያው ሁሌም ሰው ቤት አይኖርም ታውቂያለሽ አይደል? አግብተሽ ስትወጪ እኔ እችልሻለሁ ምናምን ትላታለች። ምክንያቱም ሜርሲ ከዛ ቤት እንድትወጣ አያትየዋም ስለምትፈልግ። ሜርሲ ምንም አልጣመቻትም። ነገረ ስራዋ ሁሉ የሜርሲ ነገረ ስራ ሁሉ አያትየው ምንም አልጣማትም ማለት ነው። እና ሜሊክን ቀብረው ወደ ቤት ተመልሷል። ወይዘሮ ጄሪ ቤሊን እያስፈራራቻት ነው። እባክሽ መቼ ነው ከህይወቴ ውልቅ የምትይልኝ እያለቻት ነው። ምክንያቱም ያው አሁንም እንደሚዋደዱ አሁንም በዚህ ማስታወስ ባለመቻሏ እንኳን እንደሚዋደዱ ስላወቀች መቼ ነው ከዚህ ህይወቴ ውልቅ የምትይልኝ? መቼ ነው ግን የምገላገልሽ? ምን ነው ምን አደረኩሽ? ከእኔም ሆነ ከአምነን ራቂ፣ ከባለቤቴ ራቂ። እንዴ አምነን ባለቤትሽ ነው እንዴ ትላታለች። አዎ ባለቤቴ ነው። ምን ነው ጄሪ ባለቤቴ አይደለችም አለሽ ሲላት፣ እንዴ ታዲያ እንዴት ለበቀኝ? እሺ ህይወትሽን ስለማሰቃቀልኩብሽ በጣም ይቅርታ ትላታለች። ያንቺ ይቅርታ ምንም አይፈይድም። በቃ ከዚህና ከህይወቴ ከአቶ አምነን ህይወት ውጪ። በቃ ላንቺ የሚሻልሽ እሱ ነው እና ለምን አልነገረኝም ግን እያለች እያለቀሰች፣ ከዛም ያልነገረሽ እንግዲህ መጠቀሚያ ሊያደርግሽ ፈልጎ ሊሆን ይችላል እንጂ ወዶና ፈቅዶ ነው ያገባኝ አቶ አምነን ትላታለች። በጣም እያለዘነችና እያለቀሰች ቤሊን ቁጭ ብላ እያለቀሰች ነበረ። አቶ አምነን ነፍስ እንደገደለም ይነግራታል። ነፍስ መግደሉንም ሲነግራት ምንም ማድረግ አይቻልም፣ በቃ ተረጋጋ አንተ ትለዋለች። ተረድተሽኛል አይደል? በጣም ነው የምረዳህ። እሺ በቃ ተረድቻለሁ ገብቶኛል ትለዋለች። ወይዘሪት ሲፈንና ሙስጠፋ እኔ ካንተ ፍቅር ይዞኛል፣ እኔ ካንተ እንደዚህ ሆኛለሁ እያለች ሁሉንም ነገር ዝርግፍ አድርጋ ስትነግረው፣ እንዴት ሊሆን ይችላል? እኔ እኮ አንቺን ልክ እንደ እህት ነው ከአንድ ማህፀን ከአንድ እናት ባንወለድም እንደ እህትና ወንድም ነው እኮ እኔና አንቺ ይላታል። በቃ ሰው ከመላመድ ይፋቀራል። አፈቀርኩ፣ ፍቅር ያዘኝ። አዎ ይሄን ላጠብቅ ትችላለህ፣ ግን ፍቅር ይዞኛል ትለዋለች። ሲፈን በጣም ፍቅር እንደያዛት ታስታውቃለች ማለት ነው። ጄሪ ይሄን ሁሉ ነገር እያዳመጠች ነበረ በር ላይ ተለጥፋ። ከዛ ውጥት ስትል ምን ትሰሪያለሽ ደግሞ እዚህ? ምን እያዳመጥሽ ነው ስትላት፣ አይ ምናምን ብላ ትደነባበራለች። ምክንያቱም ሲፈን ለጄሪ ከዚህ እንደምታስወጣው ስለነገራች እሱን ነበር ማዳመጥ የፈለገችው። እናም ሙስጠፋን ከዚህ ይሄዳል ብላ በጣም ስትጠብቅ ነበረ። ከዛም ገብታ ታናግረዋለች እና ሙስጠፋ ማመን ነው ያቃተው። እንዴት ልታፈቅረኝ ቻለች የሚለው እንዴት እኔ እኮ እንደ እህት ነው የማያት፣ እሷም እንደ ወንድም ነን፣ እንዴት ልታፈቅረኝ ትችላለች ይለዋል። ከዛም ጄሪ ጋር የተጨቃጨቁ ነበረ። ጄሪን በጣም ራስ ወዳድና ምስጥ ሰው ነች። እዚህ ጋም ለምን አመሰግናለሁ፣ ግን ሙስጠፋ ገና ድሮ ነበር መሄድ የነበረበት ገና ድሮ። እናም
እንዲሄድ ስላደረግሽም ደግሞ አመሰግናለሁ ምናምን ትላታለች። እንደዚህ ደስተኛ እንዳደረገሽ ባቅ ኑሮ ገና ድሮ ነበረ የማሰናብተውና የሚሄድ ግን እንደዚህ ደስተኛ የምትሆኝ አይመሰለኝም ነበር። ኧረ አሁንም ይደርሳል፣ አሁንም ብቻ ውልቅ ይበለልኝ ትላለች። ምክንያቱም ሲፈን ሁሉም ነገር ታውቃለች። አሁን ሚስቱ እንደነበረች ነግሯታል። የቀድሞ ሚስቴ ናት ይላታል። እና አሁን ምንም ነገር የለም ተወዳታለህ እናት እኔና እሷ ብቻ ሴትና ወንድ ብንቀር እንኳን መቼም ቢሆን ላፈቅራትና ላገባት አልችልም ይላታል። ኦኬ እሺ ትለዋለች። ነገር ግን እሷንም እወዳታለሁ ማለቱ አልነበረም። አምነን ከኩሽና ምግብ ሰርቶ እንዳመጣላት ቤሊን እያለቀሰች ነበረ። ከዛ ሚስጥረኛዬ ምን ሆነሽ ነው ሲላት፣ ለምንድን ነው የደበከኝ? ለምንድን ነው ጄሪ ሚስትህ እንደሆነች ያልነገርከኝ? ጄሪ ወድጃትና አፍቅሬያት ያገባኋት ሚስቴ አይደለም፣ ማግባት ስለነበረብኝ ነው ያገባኋት ይላታል። እንዴት ማለት እና ለምን አትፈታትም? እንደዛ ከሆነ እሱን አሁን ባለውበት ሁኔታ እሱን ማድረግ አልችልም ይላታል። እሺ ነው ትለዋለች። አዎ እሺ በቃ እባክሽ ሚስጥረኛ ተረጅኝ፣ አንቺ ብቻ ነሽ የምትረጅኝ ሲላት፣ እሺ በቃ ተረድቼሃለሁ ትለዋለች። አመሰግናለሁ ብላ የመጣላትን ምግብ ትበላለች። አያትየው ጄሪን አያትየዋ ጋር ሄዳ መግባት እችላለሁ ስትል፣ አዎ መግባት ትችያለሽ ነጊቢ ስትላት፣ አያቴ አንድ ያልነገርኩሽ ነገር አለ። ምንድን ነው? ቤሊንን የገፈተርኳት ሆን ብዬ እንዳልሆነ ልነግርሽ እፈልጋለሁ። እሱንማ ነገርሽኝ እኮ። አይ የልጄ መሞት ላይ የእሷ እጅ እንዳለበት ስለጠረጠርኩ ነው እንደዛ ያደረኩት። ምን ማለት ነው? እንዴት አወቅሽ አንቺ? በቃ እሷ ነች ያደረገችው። በጣም ትጠላኛለች። ስለዚህ እኔ መድኃኒት ወስጄ ነበረ በወቅቱ እና ይሄን ልጅ አምነን ሰምቷል። ለምን አልነገረኝ? አይ እሱም አያውቅም። ምክንያቱም መናገር አልፈለኩም። ለምን? በዛን ሰዓት ጥሩ ስሜት ላይ አልነበረም። ስለዚህ ይሄን መናገር ደግሞ አልፈለኩም ትላለች። የልጄን ልጅ ገለማ እዚህ ያላኖራትም በዚህ ባለችበት ሁኔታም አልረዳትም ትላለች። አቶ ሙስጠፋ አምነን ወይዘሪት ሲፈን ሴራ ሁሉ ስለተጋለጠ ያን ሁሉ ነገር የሲፈን ናት ስላሉት ደውለው በጣም ምን ሲፈን ናት ምናምን ሲል ሁሉንም ነገር ሙስጠፋ ሰምቷል። ቀጣይ ቪዲዮ አብረን የምናየው ይሆናል። እስከዛው ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ